ረሱላችን አለይሂ ሰላቱ ወሰላም ፈገግ አሉና ለሰሐቦች ሰላታቸውን እንዲያጠናቅቁ በምልክት አሳይተው ያንን ማጋረጃ ዳግም ላይ ከፍቱት ዘጉት። ሰሐቦችም ያንን በኑር የተሞላ ፊት ዳግም ላያዩት ተሰናበቱት። ከዛም ረሱል አለይሂ ሰላቱ ወሰላም የሰው ልጅ ተቋቁሞ የማይችለው ህመም ይሰማቸው ጀመር። ህመሙ አዳክሟቸው በማቃሰት ላይ ሳሉ ድንገት የአብራካቸው ክፋይ የሆነችውና የኸዲጃ ማስታወሻ ውዷ ልጃቸው ፋጢማ ብቅ አለች። አባቷ እንዲህ አይነት ህመም ሲሰቃይ ስታይ እያለቀሰች ዋኔ አባቴ ስቃ ማለት ጀመረች። ረሱልም አለይሂ ሰላቱ ወሰላም ከዛሬ ጀምሮ በአባትሽ ላይ ምንም አይነት ስቃይ አይኖርበትም አሏት። ከዚያም ረሱል አለይሂ ሰላቱ ወሰላም የፋጢማን መረበሽ ሲመለከቱ ነይ ጠጋ በይ ልጄ አሏት። ጠጋ ስትል በጆሮዋ በዚህ ህመሜ ልሞት ነው አሏት። ፋጢማም በምሬት ማልቀስ ጀመረች። አሁንም ነይ ፋጢማ ልጄ ጠጋ በይ አሏት። ጠጋ ስትል በጆሮዋ እኔ ከሞትኩ በኋላ ከቤተሰቦቼ ቀድመሽ የምታገኘኝ አንቺ ነሽ አሏት። ይህን ጊዜ ፈገግ አለች። ከዚያም ረሱላችን አለይሂ ሰላቱ ወሰላም ቤተሰቦቻቸውን በሙሉ በመጥራት ሁሉንም በስስት በመመልከት እንባቸውንም አፈሰሱ። ረሱልም አለይሂ ሰላቱ ወሰላም ቀና ብለው እንኳን ደህና መጣችሁ፣ አላህ ያስጠጋችሁ፣ አላህ ይጠብቃችሁ፣ አላህ ያልቃችሁ፣ አላህ መልካሙን ያጋጥማችሁ፣ አላህ ሰላም ያደርጋችሁ፣ አላህ ይቀበላችሁ፣ አላህን እንድትፈሩ እመክራችኋለሁ፣ እናንተንም ለአላህ አደራ ሰጥቻለሁ አሏቸው። ከዚያም ቤተሰቦቻቸውም መቼ ነው ቀጠሮ ብለው ጠየቋቸው። ረሱልም አለይሂ ሰላቱ ወሰላም መለያያችን ደርሷል፣ ወደ አላህና ወደ ሲድረቱል ሙንተሃ መመለሻዬ ተቃርበዋል አሉ። ቤተሰቦቻቸውም ማን ሰውነትዎን ይጠብ ብለው ሲጠይቁ ረሱልም አለይሂ ሰላቱ ወሰላም የቅርብ ቤተሰቤ አሉ። ቤተሰቦቻቸውም በምን እንከፍነዎት ሲሏቸው ረሱልም በዚህ በለበስኩት ወይም በነጭ ጨርቅ ብለው መለሱላቸው። ቤተሰቦቻቸውም ሰላተል ጀናዛ ማን ያሰገድ ብለው ጠየቋቸው። ረሱልም አለይሂ ሰላቱ ወሰላም ቆይ 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 አላህ ስለ እኔ ኸይር ጀዛችሁን ይክፈላችሁ ብለው እጅጉን ተለቃቀሱ። ከዚያም ረሱል አለይሂ ሰላቱ ወሰላም አጥባችሁኝ ከከፈናችሁኝ በኋላ እዛው ፍራሽ ላይ ተውኝ፣ ከዚያም ከእኔ ዘንድ ለጥቂት ጊዜያት ውጡና ጅብሪል፣ ሚካኤል፣ እስራፌልና መለከል ሞት ከሌሎች መላኢኮች ጋር ይሰግዱብኛል። ከዚያም እናንተ ገብታችሁ ስገዱብኝ። በመቀጠልም ሌላ ሰው ተራ በተራ እየገባ ይስገድብኝ። በውዳሴና በሙሾ አዛ እንዳታደርጉኝ አሏቸው። ከዚያም ህመሙ መልኩም ቀይሮ ያሰቃያቸው ጀመር። በዚህ መሃል ረሱላችን አለይሂ ሰላቱ ወሰላም አንቺ አይሻ በኸይበር ያበሉኝ መርዝ ህመሙ አሁንም እየተሰማኝ ነው አሏት። በመጨረሻም የአይሻ ወንድም የሆነው አብዱራህማን በአፉ መፋቂያ ይዞ ረሱልን አለይሂ ሰላቱ ወሰላም ሊያያቸው እቤት ገባ። ረሱልም የአብዱራህማንን አፍ ሲመለከቱ አይሻ ረሱላችን አለይሂ ሰላቱ ወሰላም መፋቂያ እንደፈለጉ ተረድታ መፋቂያውን ተቀበለችውና እሱ የፋቀበትን በኩል ቆርጣ ከዚያም በአፏ አለስልሳ ለውዷ ሰጠቻቸው። የህመማቸው ብዛት ላብ እንደ ውሃ ከፊታቸው ይወርድ ጀመር።
ይህን ጊዜ ረሱልም በደከመ ድምፃቸው ላኢላሃ ኢለላህ ሞት ጣዕር አለው፣ ላኢላሃ ኢለላህ ሞት ጣዕር አለው እያሉ ሲደጋግሙ ከወደ መስጂድ በኩል ሰሐቦች የምሬት ለቅሶ እስከ አይሻ ቤት ይሰማ ጀመር። ከዚያም ረሱል አለይሂ ሰላቱ ወሰላም እቤት ውስጥ አይሻ ስትቀር ሁሉም እንዲወጡ አዘዙ። ሁሉም ሲወጡ ጅብሪል ገባና ያ ረሱላላህ መለከል መውት በር ላይ ቆሞ እያስፈቀደ ነው፣ ከዚህ በፊት ማንንም አስፈቅዶ አያውቅም አላቸው። ረሱልም አለይሂ ሰላቱ ወሰላም እንዲገባ ፈቀዱለትና መለከል መውት ገብቶ ከረሱል ራስጌ ላይ ቁጭ አለ። ከዛም መለከል መውት አንቱ የአላህ መልእክተኛ፣ አላህ ከዱንያ እና እሱን ከመገናኘት የቱን እንደሚፈልጉ አላህ ስብሓነሁ ወተዓላ አስመርጣቸው ብሎኝ ነው የመጣሁት አላቸው በሀያ ተሞልቶ። ረሱላችንም አለይሂ ሰላቱ ወሰላም አይ ወደ ላይ ወዳለው ጋር መሄድ ይሻለኛል በማለት ለዘመናት በናፍቆት የተሰቃዩለትን ጌታ መገናኘት መረጡ። መለከል መውትም በረሱል አለይሂ ሰላቱ ወሰላም ራስጌ በኩል በመቆም አንቺ ምርጧ የሙሐመድ ኢብኑ አብዱላህ ሩህ ሆይ ከጌታሽ በሆነው ወደ ውዴታው ወደ ተወደደው ውጪ፣ ወደ ወደደሽና ወደማይቆጣሽ ጌታሽ ውጪ ማለት ጀመረ። ረሱልም አለይሂ ሰላቱ ወሰላም በአይሻ እቅፍ ውስጥ ሆነው እጃቸውን ከፍ በማድረግ በአላህ ይሁንባችሁ ሰላታችሁን አደራ፣ በስሮቻችሁ ያሉትንም አደራ፣ ኡመቴ 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 እያሉ ሰውነታቸው ቀጥ አለ። ከፍ ያለችዋ እጃቸው ወደቀች። እና ሊላሂ ወና ኢለይሂ ራጂዑን። ቢአቢያ ኡሚ እንቱ ያ ረሱላላህ። ረሱል ሞቱ። ያለ እናትና ያለ አባት በእንግልት ያደጉት ረሱል ሞቱ። ለኡመታቸው ሲያለቅሱ አንድም ቀን ያላረፉት ነቢይ ሞቱ። አንድ ቀን የስንዴ ዳቦ ጠግበው ያልበሉት ረሱል ሞቱ። እኛን በመናፈቅ የሚያለቅሱት ነቢይ ሞቱ። ያ ምድር ለ63 ዓመት በኑራቸው ያበራት ነቢይ ሞቱ። ለእኛ ሂዳያ ብለው የተጠሙት ነቢይ ሞቱ። ያ ለእኛ ሂዳያ ብለው በድንጋይ የተፈነከቱት ነቢይ ሞቱ። የአይናችን ማረፊያ ሞቱ። አይሻ የእሳቸውን ሞት ስትመለከት ወደ መስጂድ በመግባት ለተሰበሰቡት ሰሃቦች የአላህ መልእክተኛ ሞቱ፣ የአላህ መልእክተኛ ሞቱ እያለች መጮህ ጀመረች። ያኔ ሰሃቦች ራሳቸውን መሳት ጀመሩ። ከሳቸው በኋላ ያለው ኑሮ ሲያስቡት ስሜታቸውን መቆጣጠር አቃታቸው። ግማሹ ራሱን ስቶ ይወድቃል። አልይ የሚሆነው ጠፍቶት መሬት ላይ ተዘርሯል። ዑስማን ራሱን ስቶ ሰው እጁን ይዞት ወዲህ ወዳ ያደርገዋል። ሌሎቹ ደግሞ ወላሂ እውን ረሱል ሞተው ከሆነ ያለሳቸው መኖር ስለማንፈልግ ያ አላህ ግደለን እያሉ አካባቢውን በለቅሶ ዋጡት። ያቺ በእሳቸው ፈገግታ የሸበረቀችው መዲና ጠቆረች። ዑመርም ህዝቡን መስጂድ ውስጥ ሰብስቦ ሰይፉን እያምዘገዘገ ወላሂ ረሱል ሙቷል የሚል ካለ በዚህ አንገቱን እቀለዋለሁ። ረሱል አልሞቱም። ሙሳ አላህ ሊገናኝ እንደሄደው እሳቸውም ሊገናኙ ሄደው ነው። ረሱል ይመለሳሉ፣ አልሞቱም ማለት ጀመረ። አቡበክር ከከተማ ወጣ ብሎ ነበርና ይህን ወሬ ሰምቶ ሲገሰግስ መጣ። ዑመር መስጂድ ላይ ሲዝት ተመለከተው። አቡበክር
አይኑን ማመን ያቃተው ወደ ውስጥ ዘልቆ ሲገባ ረሱል አለይሂ ሰላቱ ወሰላም በቤታቸው ዳር ላይ ተከናንበዋል። አቡበክር ጠጋ ብሎ ፊታቸውን ገልጦ በስስት እየተመለከታቸው ከአይኑ እንባ እያረገፈ በመሳም እርሰዎ ሞተውም ሕያው ሆነውም ምንኛ ያምራሉ ያ ረሱላላህ። የተጻፈበትን ሞትን እንኳን ቀመሷት። ከአሁን በኋላ ሞት የሚባል ነገር የለበትም ብሎ ፊታቸውን ሸፍኖ ሰውን ሊያረጋጋ መስጂድ ገባ። ዑመር በሐዘን ሰክሮ የሚናገረውን አያውቅም። አቡበክር ዑመርን እረፍ ቢለውም ዑመር ማቆም ባለመቻሉ አቡበክር በዑመር ዙሪያ ያለውን ሕዝብ በመጥራት እናንተ ሰዎች ሆይ ሙሐመድን የሚያመልክ ካለ ሙሐመድ ሞቷል፣ አላህን የሚያመልክ ካለ አላህ ስብሓነሁ ወተዓላ ሕያው ነው የማይሞት ነው ካለ በኋላ ሙሐመድም ከበፊቶቹ መልእክተኞች በእርግጥ ያለፈ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይም ቢገደል ወደ ኋላችሁ ትገለበጣላችሁን? ወደ ኋላ የሚገለበጥም ሰው አላህንም ምንም አይጎዳውም። አላህም አመስጋኞችን በእርግጥ ይመነዳል የሚለውን የቁርአን አንቀጽ አነበበ። ይህን ሲሰሙ ሰሓቦች የረሱልን አለይሂ ሰላቱ ወሰላም ሞት አመኑ። ዑመርም ተስፋ ቆርጦ ፈዘዘ። አቡ ሁረይራም እግሩ ተብረክርኮ ወደቀ። ከዚያም ሰሓቦች ረሱል አለይሂ ሰላቱ ወሰላምን ቀብረው ሲመለሱ ፋጢማ አገኘቻቸውና አንተ አነስ በረሱላችን ሰውነት ላይ አፈር መመለስ አስቻላችሁን ብላ ስትጠይቀው አነስም እየተንሰቀሰቀ ወላሂ አላስቻለኝም፣ ግን ነፍሶቻችን አስገድዳን ነው አላት። ፊዳካ አቢ ወኡሚ ያ ሐቢብ አላህ። ከነቢያችን ረሱላችን አለይሂ ሰላቱ ወሰላም በጀነት ይሰብስበን።